አንድ የወጣ መረጃ አለ። እሺ ስለ ማኑኤል ኡጋርቴ ማለት ነው። እሺ ማንቸስተር ዩናይትድ ማኑኤል ኡጋርቴን ለገበያ አውጥቶታል፣ ግን ጠያቂ ጠፋ። ገዢ ጠፋ። የለም። አዎ ምን አይቶ ይግዛ? ጠፍቷል። የሆኑ ሰዎች አግኝቻለሁ። ዓለም ዋንጫ ፕሪዲክሽን እና ቤስት ፕሌየር በአንድ የሚጀምሩ ከብዙ ሰዎች ነው። እሺ ያራዳለች። የዓለም ዋንጫ ግምት ቤስት ፕሌየር ዋንጫውን እንግሊዝ ትበላለች። ቤስት ፕሌየር ኪሊያን ምባፔ። የዓለም ዋንጫ ግምት ፖርቹጋል። ቤስት ፕሌየር ሮናልዶ። የዓለም ዋንጫ ግምት አርጀንቲና። ቤስት ፕሌየር ሜሲ። የዓለም ዋንጫ ግምት ፍራንስ። ቤስት ፕሌየር ምባፔ። ቤስት ባርበሪ ዳለሽ። እሺ የዓለም ዋንጫ ግምትና ቤስት ፕሌየር የምፈልገው ፖርቹጋል ነው፣ ግን ይበላል ብዬ የማስበው ፈረንሳይ ነው። ቤስት ፕሌየር ያው ምባፔ ነው። አወሳሰብክብኝ፣ የራስ ጉዳይ። የዓለም ዋንጫ ማን ይበላል? ቤስት ፕሌየር እኔ ይበላል ብዬ የማስበው ፖርቹጋል ነው የምገምተው። ቤስት ፕሌየር ደግሞ ያው ሮናልዶ። እስቲ ጀትስ እንትን የሚል ይመስላል። አርጀንቲና ሜሲ። እሺ እዚህ ጋር ዋና ካሜራማን ዱነጋለ ማንንም ነው የማይሰሙት። እሺ አርጀንቲና። ቤስት ፕሌየር ሜሲ። የኔ ግምት ማለት ነው እንደ ሊዮኔል ሜሲ አይነት ተጫዋች በድጋሚ ዓለማችን ልታይ አችልም ይሉናል። ማናቸው? እርሳቸው የርገን ክሎፕ የቀድሞ የሊቨርፑሉ ድንቁ አሰልጣኝ ማለት ነው። እሱን ጨምሮ አዳዲስ ነገሮች ስለሜሲ እየተባሉ ይገኛሉ። እሱን ላካፈላችሁን የመጣሁት ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ጀሞ ይህንን ዘገባ ስፖንሰር ያደረገልን ቴምር ፕሮፐርቲስ ነው። በከተማችን አይን በሆኑ አዳዲስ ቦታዎች ላይ ቤትና ሱቆችን ገንብቶ በማስረከብ ታውቁታላችሁ። ቴምር ፕሮፐርቲስ አሁንም የሱቅና የመኖሪያ ቤት ፍላጎት ካላችሁ ጽድት ያሉ አፓርትመንቶች አዘጋጅቼ እየጠበቅኳችሁ ይገኛለሁ። ወደ ኔኑ ይላችኋል። ቴምር ፕሮፐርቲስን ምርጫችሁ አድርጉ። ጀምአው ወደ መረጃው ሳቀናላችሁ። ሜሲ ገና ጫውታውን ሳጠናቀቅ ነው ቪነስ ወርልድ ማለት ነው ኮንግራ ብሎ ለሜሲ እንግዲህ ልጥፍ የለጠፈለት። ጀማው እንደምታዩት 4 ሪካርዶችን እንግዲህ በግሉ ማረክ ችሏልና አስቀድሞ ለዛን የጠቀሱለት። ከዛ በተጨማሪም የቡድን አጋሩ የቀድሞ የነበረው ዲማሪያ ማለት ነው የማይታመን ነው ሲል ነው የገለጸው ስለ ሊዮኔል ሜሲ ማለት ነው። ጀምአው ሜሲ ከዚህም በኋላ እጅግ በጣም ብዙ ነገር ሊያስመለክተን ይችላል። ዓለማችን እንደዚህ ያለ ተጫዋች አይታም አታውቅም፣ ወደፊትም አትመለከትም ሲል ደግሞ የርገን ክሎፕ ነገርየው እንደምድሞታል። ጀማው ምን ሐሳባላችሁ? ሲያሳባችሁን አካፍሉኝ። ጀማው የሜሲ ነገር አነጋጋሪ መሆኑ አሁንም ቀጥሏል። በ38 ዓመቱ ከሁለት ቀን በኋላ ይመስለኛል 39 ዓመት ይሞላዋል። ማን ሊዮ የኢትዮጵያ ቡናን እንዴት አገኘው? La Messi Barcelona, el Cristiano, Ethiopia Bunna ይለያል። የእርጋ ጨፌ ነው ወይስ ሊሙገነስ አላውቅም። እና ካሜራ ዋዋ አለመጫ ካሜራ ዋዋ። እሺ የሚመቹ ወንድ ዘፋኞች ብዙ አርቲስት ይመች ለቶኪቾ ኒቴሪያፎ አጫሉ እንዴሳ ለክረስቶ ይመቹኛል። እሺ የኢትዮጵያ ሴሌብሪቲ ክራሽ አለ? በጣም ቢያበሻ ሳሮን ሽሮባ አትወድም? ትልቅ ስጋ አላት። አመሰግናለሁ። ባሎንዶሩን ማለት ነው ከራይስ ነጥቀው ሊሰጡት የሚችሉት ብቸኛው ሰው ለሜሲ ብቻ ነው። ያኔ ብቻ ነው ማልበሳጨው ማለት ነው። እና ሜሲ ምናልባት ቀጣዩ ባሎንዶር ሊበላው ነው መስልሽ ሊበላው ነው። ሁሉንም ክለቦች በተመለከተ የተሰሙ አዳዲስ የዝውውር ዜናዎችን በአንድ ደቂቃ ውስጥ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ኤሊዮት አንደርሰንን በተመለከተ ትናንትና ምሽት ማንቸስተር ሲቲዎች ከኖቲንጋም ፎረስት ጋር ንግግር እንዳደረጉ የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ሲቲዎችም ኤሊዮት አንደርሰንን ለማስፈረም ሶስተኛ ጥያቄያቸውን በቅርቡ እንደሚያቀርቡ ነው የፋብሪዚዮ ሮማኖ መረጃ የሚያሳየው። እንዲሁም አስቶን ቪላዎች ከሞርጋን ሮጀርስ ዝውውር ላይ 120 ሚሊዮን ፓውንድ እንደሚፈልጉ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ማቲያስ ፈርናንዴዝን በተመለከተ ቶተናሞች ከተጫዋቹ ጋር በግል ከስም
ስምምነት ለመድረስ ስራዎችን እየሰሩ ይገኛል። ነገር ግን ማንቸስተር ዩናይትዶች ኦልሬዲ ከተጫዋቹ ጋር በግል ከስምምነት ደርሷል። አሁን ላይ ደግሞ ማንቸስተር ዩናይትዶች ከዌስትሃም ጋር ንግግሮችን ሊያደርጉ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ትናንትናው ዕለት ማርኮ ፓሌስትራን ማስፈረማቸውን ይፋ ያደረጉት ቼልሲዎች አሁን ደግሞ የክሪስታል ፓላሱን ማክሰን ስላኳን ለማስፈረም ከክሪስታል ፓላስ ጋር ንግግር እንደጀመሩ የፋብሪዚዮ ሮማኖ መረጃ አሳይቷል። ከቼልሲ ቤት ሳንወጣ ትሬቨር ቻሎባ በዚህኛው የክረምት የዝውውር መስኮት ቼልሲን እንደሚለቅ ፋብሪዚዮ ሮማኖ ጨምሮ ዘገቡ። ኮፓዝን በተመለከተ ሪያል ማድሪድ እና ኮሞ በተጫዋቹ ዙሪያ በዛሬው ዕለት ተገናኝተው እንደሚነጋገሩ የፋብሪዚዮ ሮማኖ መረጃ አሳይቷል። ሪያል ማድሪዶች በተጫዋቹ ኮንትራት ላይ በ9 ሚሊዮን ዩሮ ተጫዋቹን መልሰው የመግዛት አማራጭ አላቸው። ማድሪዶችም ተጫዋቹን መልሰው ከገዙት በኋላ ኮሞዎች ተጫዋቹን በ60 ሚሊዮን ዩሮ መልሰው እንዲገዙት እድል እንደሚሰጧቸው የፋብሪዚዮ ሮማኖ መረጃ አሳይቷል። የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አይሾ ስፒድ የሜሲ ባለቤት የላከችለትን ስጦታ አልቀበልም ሲል ነበር የተስተዋለው። አርጀንቲና ኦስትሪያን ባሸነፉበት ጨዋታ ላይ ሊዮኔል ሜሲ ፔናልቲውን በሚስትበት ሰዓት የኦስትሪያ ደጋፊዎች እርሱን ለማናደድ ሲሞክሩ ነበረ። ስቴዲየም ድረስ ተገኝቶ በሜሲ ላይ ሲቋጥር የነበረው አይሾ ስፒድ የሜሲ ባለቤት የሆነችው አንቶኒላ የለበስከውን ማሊያ ውልቀህ ይህን የሜሲ ማሊያ አድርግ በማለት ነበር ማሊያ የላከችለት። አይሾ ስፒድ ግን ማሊያውን ሳይቀበል ነበር የቀረው። አንቶኒላ ባልተቤቷ ግብ በሚያስቆጥርበት ሰዓት በተለየ ሁኔታ ነበር ደስታዋን ስትገልጽ የታየችው። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ የኔን ሀሳብ ልንገራችሁ። ኧረ ግጥም ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ የኔን ሀሳብ ልንገራችሁ። ስካርብ ብቻ ነው የሚጎለኝ ማለት ጽድት ያለ ግጥም ቤት ናደ የሚባል ግጥም። ለማንኛውም የአልቫሬዝን ጉዳይ ለማንሳት ነው የመጣሁት ማለት የዚህ ልጅ ጉዳይ አልተበሻቀጠም ወይ? እዚህ ቅቤ መቀቢያችን ላይ አልወጣም ወይ? የምሬ ነው የምላችሁ እንዴ 150 ምናምን ሪጀክት ፊፋ ጋር ክስ ቪክቶር ዮኬሬሽ ላይ 50 ጨምሯችሁ ምናምን እንዴ ይኸውላችሁ ማይካደው ነገር ማለት ነው። ልጁ ፖቴንሻል አለው፣ አቅም አለው፣ ይችላል። ግን በጣም መርለቀቅ ተንቦላጠጠ ነው የምላችሁ። የምሬ ነው የምላችሁ። ይሄን ያህል ምንድነው እሱ ሲያርሰበን ነው? ሜሲ ነው? ኔማር ነው? ማን ነው እንዴ? ቢቀርስ በቃ ቢቀርስ፣ እውነት በቃ ቢቀርስ። በጣም ዲስሪስፔክት የሚያደርጉ ዜኖችን ነው እየሰሙ ያሉት ማለት እንዴ 500 ማለት ምን ማለት ነው? ለሜሲም ለሲያርሰበን ማለት ለኔማርም አልተከፈለም እኮ 150 ሪጀክት ማድረግ ምን ማለት ዋጋው ራሱ በጣም ተጋኗል። በቃ የምሬ ነው የምላችሁ። እኔ በግሌ ብትጠይቁኝ ለዚህ ልጅ ዋጋ ከ65 እስከ 75 ይበቋል። አለቀ በቃ። እዲ እናንተስ በአልቫሬዝ ጉዳይ ላይ ምን ሐሳብ አላችሁ? ኮሜንት ላይ ሐሳባችሁ። የክርስቲያኖ ሮናልዶን የሜንታል ብልጠት ስማርትነስ ላሳያችሁ። እዩት። እዚህ ጋር ብሩኖ ኳሷን ይዞ እየመጣ ነው። እዚህ ጋር ምን እንዳለ እዩት። ቆይ ነው ያለው። ቆይ ተረጋጋ፣ በደንብ እዩት ቪዲዮን። ከዛ ፖዚሽን ሊያዝልህ ነው ተረጋጋ ሲለው ማለት ፖዚሽኑን ያዘ። ብሩኖ እየገፋ መጣ። ከዛ እዚህ ጋር ጣልልኝ አለው። ያለበት ቦታ ላይ ብሩኖ ጣለለት፣ ጎሉን አገባው። ከዚህ በላይ ስማርት መሆን ይቻላል? እንግሊዝ የዓለም ዋንጫውን ከበላች ኑኖ ማዱዌኬ የባላንዶር ሽልማት ይገባዋል ሲባል ብዙዎቻችሁ እያጉረመረማችሁ ነው። የፕሪሚየር ሊጉ ሻምፒዮን፣ የሻምፒዮንስ ሊግ ፋይናሊስት ደግሞ የዓለም ዋንጫ ከበላ ለምንድን ነው መሆን የሌለበት? እንደውም ሌላም ልጨምርላችሁ፣ ሳካ፣ ኢዜ፣ ራይስ እና ማዱዌኬ ተወዳድረው ነው መብላት ያለባቸው ነው ማለት። ሌላ ሰው እንደውም መወዳደር የለበትም። በደንብ የምትስማሙ የአርሰናል ደጋፊዎች ለ50 ለ30 የነዛ ደጋፊ ሼር ታረግልኛለህ ማለት ነው፣ እውነታ ስለሆነ። ቶተናሞች አራተኛ ተጫዋቻቸውን አስፈርመዋል። አስቶን ቪላዎች ከክለባችን ተጫዋች ለመውሰድ ፍላጎት አሳይተዋል። አዳዲስ መረጃዎች ወጥተዋል። መረጃዎቹን በአጭሩ እንመልከት። ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። ቶተናሞች የቀድሞ የማንቸስተር ዩናይትድ እና የበርንሌ በረኛ የነበረውን ማርቲን ዱብራፍካን ማስፈረማቸው ይፋ ተደርጓል። ዝውውሩም ሂር ዊ ጎ ተብሏል። በዚህ ምክንያት የቶተናሙ በረኛ ቪካሪዮ ክለቡን ለመልቀቅ እንደተዘጋጀና ጁቬንቱስ እና ናፖሊም ተጫዋቹን ለማስፈረም ፍላጎት እንዳላቸው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁን ላይም ቶተናሞች የሳንድሮ ቶናሊን ዝውውር ለመጨረስ እየሰሩ እንደሆነ መረጃዎች ጨምሮ ዘግበዋል። ቶተናሞችም የሳንድሮ ቶናሊ ዝውውር የማይሳካላቸው ከሆነ ፊታቸውን ወደ ማቲያስ ፈርናንዴዝ እንደሚያዞሩ መረጃዎች ጨምረው ዘግበዋል። በተጨማሪም አስቶን ቪላዎች ከክለባችን ኢታን ዋኔሪ ለማስፈረም ፍላጎት እንዳሳዩና የተጫዋቹን ሁኔታ ለማጣራት እየሞከሩ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። የሚታወቀው የኢታን ዋኔሪ ወደፊት ዕጣ ፈንታ የሚወሰነው በራሱ በተጫዋቹ ነው። ክለባችን 3 ምርጫዎችን አቅርቦለታል። በውሰት መውጣት፣ ካልሆነ ደግሞ ክለባችን ውስጥ መቆየት፣ ከፈለገ ደግሞ ክለቡን መልቀቅ እንደሚችል ለተጫዋቹ እንዳሳወቁትና እነዚህን 3 ምርጫዎች እንዳቀረቡለት መረጃዎች ጨምረው ዘግበዋል። አዳዲስ የተሰሙት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆን። ከባዱ ትንቅንቅ ተጀምሯል። ኢኒውስ ከባድ አጣብቂኝ ውስጥ ገብተዋል። እንግዲህ ትናንት ምሽት ላይ የተለያዩ መረጃዎች ማቴዎስ ፈርናንዴዝ ወደ ቶትናም ሊያመራ እንደተቃረበና የላቀ ደረጃ ላይ እንደደረሰ መረጃዎች ወጥተዋል። ግን መረጃዎች እየተጋጩ ነው። እኛ እዚህ ጋር መተ መረጃ ስናደርሳችሁ የመረጃ ምንጭ ጠቅሰን ነው። እጅግ በጣም ለማይሰር ቅርብ የሆኑ መረጃ ምንጮችን መርጠን ነው እዚህ ለእናንተ
መረጃ ስናደርስ። ነገር ግን እርስ በራሳቸው የሚጋጩ መረጃዎች በሰዓታት ልዩነት እየወጡ ይገኛል። ስለዚህ የዝውውር መስኮት አንዱ በቃ እንደዚህ አይነት ሂደቶች አሉት። ስለዚህ መታገስ አለብን። እኛ ምንጭ እስከጠቀስን ድረስ እዛ ጋር ገብታችሁ ቼክ ማድረግ ትችላላችሁ። ምሽት ላይ በትናንትናው ዕለት እንግዲህ ቤን ጃኮብ ዘአትሌቲክም ጭምር ከዚህ በተጨማሪ እንግዲህ ታይም ስፖርት በቃ ሁሉም ብዙዎቹ ምን እያሉ ነበር፣ ስካይ ስፖርትን ጨምሮ ማለት ነው ማቴዎስ ፈርናንዴዝ ወደ ቶትናም ሊያመራ ተቃርቧል። በጣም 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 የላቀ ደረጃ ላይ ደርሷል። ቶትናም የተሻለ እድል አለው ብለው ሰሩ። ሳሙኤል ልከረስት ደግሞ 12 ሰዓት አካባቢ ላይ ወደ ማንቸስተር ዩናይትድ እንደሚገባ ማንቸስተር ዩናይትዶች እርግጠኛ ናቸው ብሎ ሰራ። ምሽት 3 ሰዓት ከምናምን ላይ ደግሞ ወደ ቶትንሃም ለማምራት እጅግ በጣም የተሻለ ደረጃ ላይ ነው ብሎ ሰራ። ምንድን ነው እስኪ ከመረጃዎቹ ከነዚህ መረጃዎች ፋብሪዞ እዚህ ጋር ምንም ያለው ነገር የለም። ጠዋት ላይ መረጃ ሰርቷል። የተሻለ ከሁለቱ የተሻለ የሚያቀርብ ያገኘዋል ብሏል። ስለዚህ ግን ከሁለቱ አሁን ምንድን ነው የተሻለ ማንቸስተር ያለው ብዙዎቹ መረጃ አሁን ዘአትሌቲክ ምን አለ፣ ማንቸስተር ዩናይትድ ተጫዋቹ ከ200,000 ፓውንድ በላይ ሳምንታዊ ደሞዝ ከጠየቀ ዩናይትድ ራሱን ከዝውውር በቀጥታ ነው የሚያወጣው። በተጨማሪ ምን አለ፣ ቸዋሜኒንም ለማስፈረም ዩናይትድ ሊጠር ይችላል። ነገር ግን ቸዋሜኒ 240,000 ፓውንድ በሳምንት ያገኛል። እስከ 200 እንግዲህ ከ200 በታች ከቀነሰ ብቻ ነው የሚያስፈርመው ነው ያለው። ስለዚህ ዩናይትድ ከፍተኛ የደሞዝ የመክፈል ፍላጎት የለውም። ቶትንሃም እስካሁንም የላቀ እንትን የለም። ማቴዎስ ፈርናንዴዝ ጋር በተያያዘ ቶትንሃምም ጥያቄ ያቀረበው ነገር የለም። እኔ እስካሁን ምንም አይነት ጥያቄ ቶትንሃም የተሻለ ምናልባት ክለቦች ያው ዝውውር ላይ ለሚዲያዎች፣ ለጋዜጠኞች፣ ለተለያዩ እንትኖች ሶርሶች ምናምን ነገር የመረጃ ምንጮች የሆነ ያክል እንዲወራ ክለቦች ፉክክር ውስጥ እንዲገቡ ምናምን የሆነ ያክል መረጃ ይናገራሉ። ይሄ የተለመደን ነው። እንደ ኢስታሃም አይነት ክለብ ይሄንን ፉክክር ከሌሎች ክለቦች እንዲመጣ ተጫዋቻቸውን ከፍ ባለ ገንዘብ ለመሸጥ ሊያደርጉ ይችላሉ። እስካሁንም ግን ቶትንሃም 85 ሚሊዮን ፓውንድ ለማቅረብ ፈቃደኛ ነው። ከ200,000 ፓውንድ በላይ ሳምንታዊ ደሞዝ ለመክፈል ፈቃደኛ ነው። ግን እስካሁን መሬት ላይ ያለ ነባራዊ ሁኔታ የለም።